بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله إن شاء الله وداد ما جوج بالله فقاد بزاري ولت يا نبياتين صلى الله عليه وسلم هو التاريخن إن ملكتالن يمصحف سم روضة الأنوار في سيرة النبي المختار ميلونو مؤلف እንግዲህ ሱፊ الرحمن المبارك ፉሪ ናቸው። የባለፈው ትምህርታችንን በተመለከተን ጊዜ ባለፈው የክፍለ ጊዜ ያየነው ስለ ነብያችን ሰለላሁ ዐለይሂ ወሰለም ተመልሰው በበኒ ሰዓድ ገጠራማው ኤሪያ ከአጥቢያቸው ጋር ሐሊመት አብረው ስለመኖራቸው ነው። ይሄንን እንግዲህ ሐሊመት ረዲየላሁ ዐንሃ ይሄንን ያደረገችበት ምክንያትም በቤቷ ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ካመጣቻቸው ጊዜ ጀምሮ ስትመለከተው የነበረው ከአላህ በኩል የሚወርድላቸው በረካና ኸይር ነው። ይሄንን ነገር እንዳይቀርባት በማለት ተመልሳ ይዛቸው ሄደች ለሁለት ዓመት ማለት ነው። በዚህ መካከል ደግሞ የተፈጠረ ነገር እንዳለ አይተናል። ያ ደግሞ ድንገተኛ የሆነ ኢመርጀንሲ ሸቁ ሰድር የሚባለው የነብዩ ሰለላሁ ዐለይሂ ወሰለም የደረታቸው መሰንጠቅ ነው፣ ኦፕሬሽን መሆን ነው እና ያ ድርጊት ደግሞ ሐሊመትንና ባለቤቷን በጣም አስደነገጣቸውና ከዛም መልሳ ወደ እናታቸው ሩህ ወደ ሆነችው እናታቸው መልሰው ነብዩን መስጠታቸውን አይተናል። ከዚህ በኋላ እንግዲህ ከናታቸው ጋርና ከቤተሰባቸው ጋር ሁለት ዓመት አሁንም ከቆዩ በኋላ አሁንም እናታቸው አሚነት ይህችን ዓለም በህመም ተሰናብተዋል ማለት ነው። ከዚህ በኋላ እሳቸውን በማሳደግ ደግሞ ወደ ጀድሁል አጡፍ እጅግ በጣም ራሪ ወደ ሆነው አያታቸው አብዱል ሙጠሊብ ስለመመለሳቸው ወደ መካ ከዛም አብረው እየኖሩ ባሉበት ጊዜ አሁንም ነብዩ ሰለላሁ ዐለይሂ ወሰለም 8 ዓመት በሚሞላቸው ጊዜ አያታቸው አብዱል ሙጠሊብ እችን ዱንያ አሁንም ተሰናብተው ሄደዋል። ከዚህ በኋላ አሁንም ደግሞ ኢላ ዓሚህ ሸፊቅ አሁንም ራሪና አዛኝ ወደ ሆነው አጎታቸው አቡ ጣሊብ ለከፋላነት እሳቸውን በማሳደግ ሐላፍትናን በመውሰድ እንደተመለሱ ያየንበት ሁኔታ አለና አቡ ጣሊብ ደግሞ ያው ብዙ ልጆች ነበሯቸው። መቼም ከገንዘብም በኩል ደግሞ በጣም አሳናሽ የሆነ አናሳ ገንዘብ የነበራቸው ቢሆንም ነገር ግን አላሁ ዐዘ ወጀል ፈባረከላሁ ፊ ቀሊሊሂ አላህ በዚህችው ባላቸው በትንሽ ኢኮኖሚ በረካ አድርጎላቸው እና የአንድ ሰው ምግብ يعني كما قيل كان طعام الواحد يشبع جميع أسرته يعني ሰው ምግብ ሙሉ ቤተሰባቸውን ያጠግብ እንደነበረና በዚህ መካከል ደግሞ በነበሩበት ረሱላችን ሰለላሁ ዐለይሂ ወሰለም ደግሞ مثال القناعة والصبر ትግስትን በማድረግና መብቃቃትን በማሳየት ለሌሎቹ በጣም እጅግ በጣም ምሳሌ ሊሆኑ የሚችሉ ሰው ነበሩና يكتفي بما قدر الله له በማለት አላህ በቀደረላቸው በዛ ቤት ውስጥ ተብቃቅተው ይኖሩ ነበር የሚለውን አይተናል። بإذنillah በዛሬው ዕለት የነብያችን ሰለላሁ ዐለይሂ ወሰለም ሰፈር መውጣት ነው። يعني الى الشام ወደ ሻም ሀገር ለንግድ ከአጎታቸው አቡ ጣሊብ ጋር አብረው መውጣትና ወቡሐይራ الراهب ቡሐይራ በእግር መንገዳቸውን ደግሞ ባህታዊውን በሒራ የሚባለውን ማግኘታቸውን እናያለን። ماذا قال المؤلف سفره إلى الشام وبحيرة الراهب ወደ ሻም ንግድ መሄዳቸውን አስመልክተውና ከዛ በኋላ እግረ መንገዳቸውን ይህንን ባህታዊ በሒራን ስለማግኘታቸው ምንና ይሆናል። وأراد أبو طالب أبو طالب كزام فلق أن يخرج ليوتا بتجارة إلى الشام ወደ ሻም ሀገር
ወደ ንግድ ወደ ሻም ሀገር ጉዞ ማድረግን ፈለጉ መውጣትን መፈለጉ في عير قريش የቁረይሾችን የንግድ ቡድን ይዘው እንደ እንግዲህ ሃሽም ይወጣው እንደነበረ አይነት ከዛም አብዱል ሙጠሊብ ከዛም ይያለ ልጃቸው አቡ ጣሊብ ይሄንን መውጣት ፈለጉ وكان ነበር እንግዲህ ዑምሩሁ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም እድሜያቸው በዛ ሰዓት ነበረ 12 ሰነተን 12 አመት ነበር ይባላል እድሜያቸው ወቂለ ተብሏል وشهرين و10 ايام 12 አመት ከሁለት ወር ከ10 ወይም ከ10 ቀን 12 አመት ከሁለት ወር ከ10 ቀን በዚህ ጊዜ فاستعظم رسول الله صلى الله عليه وسلم فراقه ረሱላችን አሁንም አጎታቸውን መለያየት ተነጥሎ ወደ ኋላ መቅረት በጣም ከበደባቸውና አልቻሉም በዚህ ጊዜ فرق عليه አጎታቸው አቡ ጣሊብ በጣም ራሩለትና በነብያችን ላይ واخذه معه በቃ ይሁንበት ብለው ከኔ ጋር ከሳቸው ጋር ይዘዋቸው ወደ ንግዱ ወጡ ነብያችንን فلما نزل الركب قريبا من مدينة بصرة يتጓዥ ቡድኑ እንግዲህ فلما نزل ባረፉ ጊዜ قريبا ቀረብ ብሎ من مدينة بصرة የበስራ ከተማ ቀረብ ብሎ ባለች አካባቢ على مشارف الشام በሻም ከፍታ ቦታዎች ላይ ልክ በደረሱ ጊዜ ወይም ባረፉና እዛ በተቀመጡ ጊዜ خرج إليهم ወደ እነሱ ብቅ አለ أحد كبار رهبان النصارى ከክርስቲያን ባህታውያኖች ታላላቅ ባህታውያን ከሚባሉት አንደኛው ብቅ አለ ወደ እነሱ وهو እሱም ደግሞ በሒራ الراهب በሒራ ባህታዊ በሒራ ይባላል ስሙ ግን ጅርጂስ ነው ተብሏል ያው ጅርጂስ ማለት ጊዮርጊስ እንደሚሉት ማለት ነው እንደዛ አይነት ነው ወደ እነሱ መጣ በዚህ ጊዜ ምን አደረገ ይሄ ሰው فتخلل في الركب በዛ የተጓዥ የንግድ ተጓዥ ቡድን ባረፈበት በመሃል እየፈለቀቀ መጣ حتى وصل إلى النبي صلى الله عليه وسلم ወደ ነብዩ صلى الله عليه وسلم ደረሰና فأخذ بيده ነብዩን በእጃቸው እንዲህ አድርጎ ያዛቸውና وقال እንዲህ አለ هذا سيد العالمين هذا ይህ غلام ይህ ልጅ سيد العالمين ነገ የዓለማት አለቃ ይሆናል መሪ ይሆናል ብሎ አለ አሁንም ደገመና قال هذا رسول رب العالمين ይህ غلام ይህ ልጅ ከዓለማት ጌታ ከሆነው ረሱል ተደርጎ የተላከ ነው ብሎ አለ هذا አሁንም አለ ይህ يبعثه الله رحمة للعالمين ይህ ጨቅላ ልጅ አሁንም አላሁ عز وجل ለዓለማት እዝነት አድርጎ ይልከዋል ብለው ተናገሩ በዚህ ጊዜ አሉ እዛ የነበሩት ታዳሚዎች وما علمك بذلك በዚህ ነገር ምን አሳወቀ قال እሱም መልስ እንዲህ አላቸው መልስ ይሰጣቸው እንዲህ አላቸው إنكم እናንተ እኮ حين أشرفتم من العقبة ከፍታው ላይ ብቅ ያላችሁ ሆና ልክ ብቅ ስትሉ ላይ لم يبقى حجر ولا شجر ድንጋይ የተባለም አልቀረ ولا ዛፍ የተባለም አልቀረለት እናንተ ብቅ ያላችሁ ጊዜ ገና ጫፉ ተራራው ላይ ከፍታ ላይ ብቅ ስትሉ ድንጋይም ሆነ ዛፍ አልቀረም إلا خر ساجدا ወደ ታች ተደፍቶ ሱጁድ ቢያደርግ ብለው
አሏቸው። ከዛም ቀጥሎ ምን አለ? ወላ የስጁዳኒ ኢላ ሊነቢይን። እንደዚህ አይነት ደግሞ እነዚህ ድንጋይና ዛፍ ለነብይ ካልሆነ በስተቀር ለምንም ነገር ተደፍተው ስጁድ አይወርዱም። እንግዲህ ይሄ በነሱ አስተምሮ ተመርኩዞ ነው። ከዛ ምን አላቸው? ወኢኒ እኔ ደግሞ አዕሪፉሁ ይሄ ልጅ ነብይ ለመሆኑ ማቀው ቢኻተም ንቡወቲ በነብያዊው ማህተሙ ነው። አስፈለ ዝቅ ብሎ የሚገኘው ሚን ጉድሩፊ ከቲፊሂ ከትከሻው ለስላሳ ቦታ ስጋ ዝቅ ብሎ ያለው مثل التفاحة ልክ እንደ ትርንጎ ቅርጽ ያለው የተቀመጠ ማህተም የተቀመጠ ሙሐመዱን ረሱሉላህ የሚል አለው በዛ አውቀዋለሁ አላቸው። ይሄ ደግሞ ለመሆኑ ደግሞ በትክክል ወኢና ነጂዱሁ ፊ ኩቱቢና እኛ ደግሞ ስለዚህ ልጅ እንዲህ ማህተም እንዳለው በመጽሐፋችን ላይ እናገኘዋለን እንዲህ ተብሎ ተቀምጦ ብሎ አላቸው። ከዛ በኋላ ثم ከዛ በኋላ አክረመሁም ቢضያፈቲ ነብያችንና አብሯቸው ያሉትን የንግድ ጉዞ ተጓዦች በእንግድነት በደብ አድርጎ አከበራቸው፣ አላቃቸው፣ ተንከባከባቸው። በዚህ መሃል እንግዲህ ወሰአለ አባ ጣሊብን ደግሞ አጎታቸውን ጠየቃቸው። ምን አላቸው? አንየሩደሁ ይህን ልጅ ይዘኸው ተመለስ አሉት። ወላ የቅዱመ ቢሂ ኢለ ሻሚ ወደ ሻም ሀገር በፍጹም ይዘኸው እንዳትገባ አለው። ኸውፈን በመፍራት ነው። ሚነል የሁዲ ወሩማን ከጣሊያኖችና ከአይሁዶች በመፍራት ማለት ነው። ሊማዛ እነሱ ኤክስፔክት እያደረጉት ያለ እነሱ እየጠብቁ ያለ ገና ነብይ የተባለ ይላካል የሚለው ከነሱ አካባቢ ነው፣ ከአይሁድ ዘር ነው የሚለው። ግን አላሁ ዐዘ ወጀል ለሕክማው ከዓረብ የሆነ ዓረብይ የሆነ ነብይ ላከ። ስለዚህ ይገሉታል ከነሱ ስላልወጣ። በዚህ ጊዜ ፈረደሁ አቡ ጣሊብን ኢላ መከተ አቡ ጣሊብም ነብያችንን ይዘው ወደ መካ በፍጥነት መለሷቸው ማለት ነው። ይህ ነው እንግዲህ ባጭሩ ረውደቱል አንዋር ለጀማሪዎች የተዘጋጀው ኪታብ በዚህ መልኩ ባጭሩ ሙኽተሰር አድርጎ ያቀርበዋል። ከዚህ በኋላ እንግዲህ ሐርቡል ፍጃሪ እንግዲህ በመካ ውስጥ ስለተከሰተው ጦርነት የሚባል መካከለኛ የሆነ ጦርነት ሐርቡል ፍጃር ትባላለች። በይሄ ክስተት ደግሞ ነብዩ አሁንም በዚህ በጨቅላ እድሜያቸው ባሉበት ነበር። ወሒነ ካነ ዑምሩሁ ሰለላሁ ዐለይሂ ወሰለም የነብያችን እድሜያቸው ደግሞ በነበረ ጊዜ 20 ሰነተን 20 ዓመት ገና ወጣት ያንግ ታዳጊ በነበሩበት ጊዜ ወቀዓት ተከሰተች ፊ ሱቅ ዑካዝ የሚባለው የገበያ ማዕከል ላይ ተከሰተች ሐርቡን ጦርነት በይነ ቀባኢሊ ቁረይሽን ወኪናነተ ምን ጂሀቲን ቁረይሽና ኪናና የሚባሉት በአንድ ሳይድ ወበይነ ቀባኢለ ቀይስ ዓይላነ ምን ጂሀቲን ኡኽራ ቀይስ ዓይላን የሚባለው ደግሞ ጎሳ የሚባለው ደግሞ በአንድ አቅጣጫ ደግሞ ሆነው ግብ ፈጠሩ። በዚህ ጊዜ اشتد فيها البأس ጦሩ በጣም በረታ። ወቁቲለ ተገደለ ደግሞ ዓደዱን ቁጥር ያላቸው ሚን الفريقين በሁለቱም ጎራ ቁጥር ያላቸው ተገደሉ። ثم ከዛ በኋላ ይህንን ጦርነት ለማስቆም اصطلحوا ያው እርቅ ፈጠሩ፣ ተታረቁ።
በመሃል ሰላም አሰፈኑና በምን ተስማሙ? على أن يحصوا እንዲቆጥሩ قتل الفريقين በሁለቱም ወገን በኩል ያለውን የሟች ቁጥር እንቁጠር አሉ። በዚህ ተስማሙ። فمن وجد قتله أكثر በአንድ ሳይድ የሟች ቁጥሮቹ ይበልጥ ቁጥር ሆኖ ያገኘ ሰው አኸዘ እንዲይዝ ዲየተን ጉማ الزائد በተጨማሪ የሆነ ጉማ ይወስዳል ብለው ቁጥሩ በዛ ያለበት ሟች ካለ እኩል ከሆነ ምንም አይደለም። ነገር ግን ቁጥሩ ትንሽ ጨመር ያለ የሟች ቁጥሩ ከተገኘ ግን ተጨማሪ ጉማ ይወስዳል። በዚህ ተስማሙና ووضعوا الحرب ጦርነቱን አስቆሙት ማለት ነው። ወሃደሙ ከዛም ሙሉ ለሙሉ አፈረሱ ما وقع بينهم በመካከላቸው የተከሰተውን من العداوة والشر ጥላቻና ይሄ ሸር የሚባለውን ነገር በሙሉ ለሙሉ አወደሙት። ይሄ መኖር የለበትም አይገባም ብለው አፈራረሱት። በዚህ ጊዜ وقد حضر هذه الحرب رسول الله صلى الله عليه وسلم ይህችን ጦርነት ደግሞ ተጠደው ነበረ። ማን? ረሱላችን በምን አቅጣጫ? وكان ينبل على أعمامه وكان ረሱላችን ነበሩ ينبل ያዘጋጁ ነበር። ለማን? ለአጎቶቻቸው ያዘጋጁ ነበር። ጦር አዘጋጅተው አመቻችተው አይ ማለትም يجهز لهم النبل للرمي ለመወርወር የሚመቻቸውን ቀስት ጦር አመቻችተው ያዘጋጁላቸው ነበር። ስለዚህ وسميت هذه الحرب እህች ጦርነት ደግሞ ምን ተብላ ተሰየመች? بحرب الفجار حرب الفجار ተብላ ስያሜ ተሰጣት። لأنهم لمن እንደዚህ ምክንያቱም እነሱ እንተሃኩ ስለተዳፈሩ ነው። እንተሃኩ فيها በዚች ምን ተዳፍረዋል? حرمة مكة حرم مكة አንደኛ የመካን ክብር ተዳፍረዋል። ሁለተኛ ደግሞ والشهر الحرام የተከበረ ወርንም ስለተዳፈሩ ነው። حرب الفجار የአመፀኞች ጦርነት ተባለች። አንደኛ የመካን ክብር፣ ሁለተኛ ደግሞ የሸህር الحرام አሽሁሩ الحرم معلومات የሚለው እኮ እነዚህ ታወቁ የተከበሩ ወራቶች አሉ። እዛ ላይ እነዛን ስላመጹ የአመፀኞች ምን ጦርነት ተባለች። ወልፍጃሩ ይሄ ደግሞ ፍጃር የሚባለው ደግሞ አራት ዙር ነበረች። ኩሉን ፊ ሰነቲን ሁሉም ደግሞ ያው በእያንዳንዱ አመት ላይ ሁሉም ቢሆን በዚህ በአንድ አመት ውስጥ ተከስቷል ይላሉ። وهذه آخرها ነገር ግን ይህቺ የመጨረሻዋ ነበረች። وانتهت الثلاثة الأولى ሶስቶቹ ደግሞ የመጀመሪያዎቹ አብቅተዋል። بعد خصام ከብዙ ክርክር ንትርክና واشتجار طفيف ያው يعني قليل طفيف بمعنى قليل ጥቂት በሆነ ጸብ እንደዚህ አይነት ነገሮች ተጠናቀው አልፈዋል እነዛ ሶስቶች። ولم يقع القتال إلا في الرابع فقط አራተኛዋ ነብዩ ታደሙባት ላይ እንጂ ግድያ የሚባል በሶስቶቹ ላይ መጀመሪያዎቹ ላይ አልተከሰተም ነበር በሚል በዚህ መልኩ የመጀመሪያ በህይወታቸው ጦርነት ነብዩ ሰለላሁ ዐለይሂ ወሰለም የተሳተፉት በ20 አመታቸው እንደነበረ ለማሳየት እና የእሳቸው ሚና ምን እንደነበረ
ለማሳየት ያመጣው ነው። ከዚህ በመቀጠል ሒልፉል ፉዱል የሚባለውን ደግሞ ርዕስ አምጥቶልናል ሙአሊፉ ረሕመቱላሂ ዐለይህ። ሒልፉል ፉዱሊ ሒልፍ ማለት ያው ውል መግባት ማለት ነው። ያኒ ምን አይነት ውል? የአክብሮት ውል ስምምነት ውስጥ መድረስን በተመለከተ ምን ተፈጥሮ